ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንዴት አለፈላችሁ? ገና እንዴት ነበር? የክፍለ ሀገሩም የስደቱም የከተማውም የምኑም እንዴት አሳለፋችሁ? ገና እኔ በጣም እየገረመኝና እየደነቀኝ ያለው ነገር ማለት ነው የአብርሽ ነገር ነው። እኔ እኔ እኮ የምለው ሩታዬ እንደው ባልሽን አሳልፈሽ ስትሰጪ አታያትም እንዴት እንደምታረገው? ወይኔ በቢጃማ ጠበቀችው እኮ በእናታችሁ። ጉድ እኮ ነው ዘንድሮ ጉድ እኮ። እኛ ከሩታ ጋር ስንጠብቅህ መተህ ከሄርሜላ ጋር ለነገሩ አባላህ ነው። ምንም ማድረግ አይቻልም። ሩታ በምትከፍቺው በምትያስተት አብርሽን ወደ ሌላ እየገፋፋሽው ነው ማለት ነው። እንግዲህ አንቺም ዳኒ ታይቷል። ዳኒ ካንቺ ጋር ታይቷል። እንዲህ ልጁ ምን ነው የእሱ ልጅ አስመስሎ እንደዛ ይጮመጮመዋል እኮ የእሱ ልጅ ነው እንዴ? ነገሩ እኮ አልገባኝም። እንግዲህ ሁለቱም ጠይሞች ናቸው። የማን ልጅ እንደሆነ እኮ አይታወቅም። ሆ ጉድ በል ጎንደር አለ እና ሄርሜላዬ እንደው ኧረ ተይ እንደው ኧረ ተይ ተማሪ ተይ። አሁንም እኮ ሩታና ቤት ብትለው ጥሎሽ ይሄዳል። ብላ ደግሞ ና ብለን እንውላ ብላው ቁጭ ና እኔ እሷ ብታባልልህ ከቤት ተባልህ አይቻለሁኝ። እሷ ብታባልልህ እኔ ያለሁ የኔ ጌታ እኔ የትጀብህ እኔ ያለሁ ብላ ቤቷን ልታስገባው አቶ አብርሽ ደግሞ እየተግደረደረ ግን እኮ በነገራችን ላይ ሻንጣው ውጭ ነው። ውጭ አላያችሁት እንደው እንጂ ሻንጣው አለ። ገብቷል ማለት ነው። ገብቷል። ሩታ በቃ አሳልፈሽ ሰተሻል። አንቺ ጀግና ነች። በቃ አሸነፈች እያል አንቺ ተሸንፈሽ ቁጭ ሩታ እልህ በልህ ትዳር ይያዛል። ብዙ ነገር እኮ የሰው ልጅ ያጠፋል። ብዙ ነገሮች ያጠፋሉ። ብዙ ነገሮች ቢያጠፋም ግን ያ ሁሉ ነገር ለልጅሽ ስትይ ለትዳርሽ ስትይ አንቺም እኮ ትዳርሽን እየገፋሽው ነው። ሰው በቃ አንቺን እንትን ስለምንወድሽ ነው እንጂ ስለምንወድሽ ግን የአንቺ ጥፋት በምንም በዛም በዚህም አይታየንም እንጂ አንቺም ይኸው እየገፋሽው እያጠፋሽው ነው። አንቺ ነሽ እንግዲህ አሁን ደህና ልቡ የተመለሰውን ሰውዬ ገፋፍተሽ ለሄርሜላ ሳልፈሽ ሰጠሽ እና ጨጓራችንን ቀጠል አደረግሽን። ጨጓራችን ተቀጠለ። እኛ የሁለታቸው አድናቂዎች ወደ የት እንሂድ እንዴ? አንቺ ለእኛ አታስቢም እንዴ? ለሌላ ባታስቢ እኛ ለአድናቂዎችሽ አታስቢም እንዴ? ያን እንደዛ አስደስቶሽ እንደዛ ቤት ሰጥቶ ልቦ ይመለስልኛል ብሎ ያን ሁሉ ነገር አድርጎ እንዴ ሆ ጉድ እኮ ነው። አንቺ እንደዛ ተደስተሽ አሁን ደግሞ አልፈልግም ሻንጣህን ይዘህ ውጣ። እኔ እንደው ድራማ ነው ወይስ ምንድን ነው? እኔ አልገባኝም። እኔ እኮ ስላልገባኝ ነው። በእናታችሁ እስቲ እንደው ያገባችሁ ሰዎች ንገሩኝ፣ እኔ ምንም እየገባኝ አይደለም። ምንም ድራማቸው ምንም በዚህም ብትሉ በዛም ብትሉ እኔ ምንም ሊገባኝ አልቻለም። እኔ አሁን ተስማሙ ስላቸው አሁን እንትን ይላሉ። አሁን ተጣላን ብለው ይመጣሉ። አሁን ደግሞ ተጣሉ በቃ ተለያዩ ብለን ስንል ደግሞ አሁን ደግሞ አብረው ሲስቁ ሲጫወቱ ቤት ስጦታ ሲሰጣጡ እናያለን። እኔ ምንድነው እሺ ይሄ ነገር ምንድነው? እስቲ እናንተ ያልገባችሁ የገባችሁ እኔ ያልገባኝ ነገር ምንድነው ነገሩ? አይ በቃም እንዲህ ድራማም ተሆነ በቃችሁ። እንዲህ ገበናም እኮ አልቋል። እንኳን የእናንተ ድራማ በቃ ሰለቻችሁን። በቃ ተጣላችሁም ተለያይተናል በላችሁ ቆርጣችሁ በቃ መገናኘት ራሱ ልጁን እየመጣ ያል በቃ እንደዛ መሳቅ መጫወት ወገብ ላይ መጠምጠም እንዴ አጎምጂተሽ ልጁን እዛ ጋ ጉልበቷ እዛ ጋ ቂጧ የመንግስት የግል እያለ ጎምጂቶ እንደዚህ አድርገሽው ትቀሪያለሽ እንዴ? የመንግስት የግል እያለ ኧረ ተይ ሩታዬ ተይ እንዴ እንዲህ በአፉ እየጠቀጠቀችለት እኮ ነው። ያንቺን የመንግስት የግል ብሎ ሲጎመጅ እሷ ደግሞ እናቴ በቢጃማ አንቺ በቀሚስ ነበር፣ እሷ ደግሞ በቢጃማ ይሄው የመንግስት የግል። እሱ ግን ምንም አላያትም። ምንም እያለ ምን ሆነሽ ነው ብቻ ነው የሚለው። አንቺን እኮ እንዴት እንዳየሽ ማለት ነው የመንግስት የግል እያለ ማለት ያንቺ ነው የሚፈልገው። የዚችኛውን አይፈልግም። ቱታ ብለብስ ፋንት ብለብስ ምን ብትለብስ ወይኔ ቅሪ በላይ በመድኃኔዓለም እንደው ግፍ እያስወራችሁኝ ነው። ወደ ኩናኔም እየወሰዳችሁኝ ነው። እኔ አላውቅም። ተውኝ እስቲ እና
ሩታዬ አስተካክሊ መልሺው። አሁንም ይመለሳል። እሱ እንደሆነ መመለሱ አይቀርም። በቃ አንቺ አንድ ስልክ ብትደውይለት ሩጦ እንደሚመጣ አብርሽ እናውቃለን። እና የሚያዋጣሽም ትዳርሽ ነው። ቤተሰቦችሽም እንደዛ ተደስተው እንደዛ ሁሉ ነገር ተደስቶ አንቺ አሁን እንደዚህ ማድረግሽ ጥሩ ነው ብለሽ ታስቢያለሽ? ሩትዬ ኧረ ተይ ኧረ ተይ መልሽው። ተይ እቺ ወሰደችው እኮ በቃ እስቲዋት እንዴት እንደምታጎልሰው እስቲዋት ልትበላው እኮ ነው። እሱ ሲጎልስ አብራ ትጎልሳለች። እውነቴን ነው የምላችሁ። እንዴ እንደዚህ አይነት ሴት ምንድን ነው? ክብር ይኑርሽ እንጂ ሴቱን አታሰድቤ። እንዴት እንደሚያረጋት ምኝታ ቤቷ ጋበዘችው። እሱ ደግሞ ምኝታ ቤት አልገባም ብሎ ይኸው አቀማመጡ ራሱ የፍርሃት እኮ ነው። የፍርሃት ነው የተቀመጠው ማለት ነው። ማለት ያው ቪዲዮም ስላለ በቃ እንግዲህ ቪዲዮን ታጠፉ በኋላ ምን እንደሰሩ ምን እንዳረጉ አናውቅም። ምን እንዳረጉ እናያለን። ምን እንደሆኑ እናያለን። ይህን ጊዜው ለእኛ ይምሰር በሩን ከፍቶ ወጣ ገብቶ ይሆናል። እኛ ምን እናውቃለን? እኛ ምንም የምናውቀው ነገር የለንም። እኛ የሩታ ደጋፊና የአብርሽ ደጋፊዎች የተባልነው እንደዚህ ሙስና እየሰሩብን እንደዚህ እያረጉን እኛ እየተቃጠል በቃ እንዴ አሁንስ በዛ ወይ አትምጡብን። በቃ አንያችሁ ይቅርብን። እንግዲህ ፍሬምም አብሮ ይኑር። አንድ ክፍል ስጪው ቤት አይከራይ ያለ እሷ እምቢ ያለች እኔ እወጣለሁ ብላለች። ውጭ በቃ ውጭ። እንዴ ምን ነው እናቴ? ምን ነው አዲስ ያለች እማማ አዲሴ? ምን ነው አንቺ ያን ሁሉ ቤት ብቻሽን ልትይዥ ነው እንዴ? ነው ሌላ ሰው አለሽ ነው? ዳኒና ብለሽዋል። ዳኒ መጣልሽ እኮ ጉድ እኮ ነው። ጉድ። እውነትም ከዳኒ ነው ፍቅር የያዘች እናቴ። እንግዲህ ጥግዬ ተሯሩጣ አንጥታ ለዳኒ ያስረክባ ቁጭ አለች ማለት ነው። ሩታንም ለዳኒ ያስረክባ ቁጭ አለች። አብርሽንም ለሄርሚላ አስረክባ ቁጭ አለች ማለት ነው። አይ ጥግዬ አንቺ መሀል ላይ ቀረሽ እኮ የኔ እናት በሉ።